ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ውዶች ደህና ናችሁ አላችሁ ወይ? እኔ የምለው ማለት ነው ትላንትና እንግዲህ ሁላችንም እንደምናውቀው ሀይሚና ብሩኬ ቀርቶ ነበረ። የሆነን ለመናገር እኔ እየጠበቅኳቸው ነበረ። ግን በዚህ አጋጣሚ እንግዲህ በዛኛው ዩቲዩብ ደግሞ እና አብርሃምን እንደዚህ እሰራለሁ ግን አብዛኛው ኦዲየንሶች ደግሞ እኛ እኮ ከብሩኬና ከሀይሚ ውጪ አናይም ግን ታድላችሁ ሌላ ዩቲዩበሮችን የምታዩ ምናምን አላችሁ እና የሆነን ለመናገር እኔ እንጂ አላቅምና አለ አይደለ በቃ እኔ ታውቃላችሁ ከበፊቱን ጀምሮ ይሄ አራቱን ዩቲዩበሮች በጣም ነበር የምወዳቸው እና ያው አብርሃምና ሩታም አሁን ነው እየተበላሹ የመጡት እንጂ ምርጥ ልጆች ነበሩ። በጣም ጥሩ ነገርን የሚያስተምሩ ልጆች ነበሩ። ግን በቃ ተበላሹ። አዲስ አበባ ከገቡ በኋላ ተበላሹ ማለት ነው። እና ዛሬ እንግዲህ ሀይሚና ብሩኬ ደግሞ ፌስቡክ ላይ ኦኬ ኢንስታግራም ላይ ዩቲዩብ ላይ ነው ያየሁት ፎቶውን። ከዛ ሊንኩን ተጭኜ ስገባ ፌስቡክ ላይ ነው የጫኑትና ኢንስታግራም ላይም ጭነዋል። እኔ በጣም ነው ደስ ያለኝ የእውነት ለመናገር እንደዚህ ሳያችሁ ማለት ነው። እና ትላንትና ወይኔ ዝናቡ እናንተ ዝናብ እየጮኸ ነው ማለት ነው። መብረቅ እንዴት ደስ እንደሚል ማለት ነው። እና ዝናብ አለ ወይ የኔ ውዶች አላችሁ? ግን በህይወት ደህና ናችሁ? እናንተ ሰፈር እንዴት ነው ባላችሁበት ሁሉ ማለት ነው። እና ትላንትና ስዞር እግሬ አሞኝ ቤተሰብ እግሬ አሞኝ ማለት ነው ልንገራችሁ። ማታ ማሳጅ አድርጌ ነው ራሱ የተሻለኝ ማለት ነው። የት ዞረሽ ነው ልትሉ ትችላላችሁ። ዩቲዩብ ላይ ስዞር ብሩኬና ሀይሚ ይመጣሉ ብዬ እኔ 7 ሰዓት ልቀቁ ብያለሁ። 7 ሰዓት ልቀቁ ከዚህ በኋላ ማለት ነው። ማትመጡ ከሆነ ደግሞ ዛሬ አንመጣም ኦዲየንሶቼ ይቅርታ ካላላችሁ በስተቀር እኛ እየዞርን እግራችን ዛለ። ብሩኬና ሀይሚ ትሰሙኛላችሁ አይደለ? ዛለ እግራችን የምሬን ነው። እኔ ታውቃላችሁ ተጠምጃለሁ በእናንተ ፍቅር ምንም አይዋሽም ነገር ማለት ነው። እንደውም እሻን ነበረ በፊት እኮ እሻን ነበረ። አሁን ያው እንዴ በእናንተ መፈትፈት ከጀመርኩ በኋላ እየሳባችሁኝ ወደ ራሳችሁ ከተታችሁኝ ማለት ነው። ስለዚህ ምን ማለት ፈልጌ ነው በቃ ከቀራችሁ አንመጣም በሉ። ዛሬ ትመጣላችሁ አትመጡም ተናገሩ። ዛሬ ቁርጡን ተናገሩ። ትመጣላችሁ አትመጡም? ፎቶዋችሁ ለጠፋችሁ እሺ እናመሰግናለን። እግዚአብሔር ይመስገን ለዚህ መብቃታችሁ ብቻ ማለት ነው። እና በረካታችሁ ይደርብን ለኛም የኔ ውዶች ማለት ነው። እኛም ከስደት መልስ ለአገራችሁ ያብቃችሁ። የሆነን ለመናገር ብሩኬና ሀይሚ እንደዚህ ቆማችሁ ስላየው ደግሞ በጣም ደስ ብሎኛል። እግዚአብሔርን ጻድቃኔ ማርያም ማለት ነውና ብቻ ደግሞ የሆነ ነገር ሌላ አልነግራችሁም ግን በጣም ደስ ብሎኛል የእውነት ለመናገር ማለት ነው። በጣም ነው ደስ አለኝ። ተመልካች ታውቃላችሁ ከእናንተ የሚደበቅ ነገር የለም ግን የሚወራ ነገር ስላልሆነ ነው። እሺ ገባችሁ አይደለ? ማለት ራሴ የማውቀው ከዛ አሁን እኮ ደግሞ የወሬ እንትን ያለባችሁ ሰዎች ደግሞ እንደኔሱ ቅዱስ ገብርኤል ቅዳም በስላሴ ስም እናንተ እንዴት እንደደነገጥኩኝ እናንተ እንዴት እንደሚጮህ ዝናቡ ማለት ነው። ልክ ታውቃላችሁ ይሄ ሰሞን አረብ ሀገር ቷ የሚል ነገር አለ አይደለ? ድው እያለ እየመጣ የሚያስደነግጠን ልክ እንደሱ ነው የጮኸው ማለት ነው። እንዴት እንደጨውኩኝ ተረጋግቼ ነው የመጣሁት ወደ እናንተ ማለት ነው። የምሬን ነው በስላሴ እናንተ ቆይኛ ግን እንችለዋለን። ይሄ ዝናቡንም ቤት ውስጥ ጠርገነው እንችለዋለን። ቤት ውስጥ እንዳለ ይገባል ዝናቡን እንጠርጋለን። አሁን እኮ መፈትፈት ራሱ አልቻልኩም ማለት ነው። የምሬን ነው። ከዛ ደግሞ መብረቁ ደግሞ ልባችንን ድው ያደርጋል። ዝናቡ ደግሞ ወገባችንን እያፈሰን ወገባችን ተቆረጠ። ቆይኛ የመዳን ቀሞች ፈረደብን እግዚአብሔር። እኔ የምሬን ነው። አንድ ቀን ግን ወጥቼ ስቅስቅ የማልቀስ አለብኝ እናንተ ጋር እንዲወጣልኝ የምሬን ነው። ፈረደብን እንዴ ወገቤ ተቆረጠ ቤተሰብ። ዛሬ እያፈስኩ ወይ ደግሞ ችግሬን እያወራው ዋልኩኝ አይደል ቤተሰብ። ይኸውላችሁ ደስ ያለኝ ነገር ይኸውላችሁ እንደኔ ሱስ ያለባችሁ የወሬ ሱስ ያለባችሁ ሰዎች ማለት ነው ሆዳችሁን እንዳይቆርጣችሁ ምንም አይደለም። እሺ ብቻ እኔ ደስ ያለኝ ነገር አለ። ገባችሁ አይደለ? ብሩኬና ሀይሚ አንድ ሲሆኑ ከመጀመሪያ አንድ ሲሆኑ የሆነ ነገር አለ ደስ ያለኝ ነገር ማለት ነው። ግን ዛሬ ደግሞ እንደዚህ ደግሞ ጻድቃኔ ማርያም ገዳም ደግሞ እንደዚህ አንድ ላይ ሳያቸው ደግሞ በጣም ደስ አለኝ። ገባችሁ አይደለ? ያ ነው በቃ። መቼም ወተት ነጭ ነው አልላችሁም እንዴ ጉድ እኮ ነው ቤተሰብ። በቃ ገባችሁ ያልገባችሁ ደግሞ ወተት ነጭ ነው ካላላችሁ አይገባችሁም ማለት ነው። ስለዚህ ምንም ማድረግ አልችልም ቤተሰብና እንዳይቆርጣችሁ እሺ አደራችሁን። እኔ እኮ ስለማቅ ነው የራሴን ስሜት ስለማቅ ነው የምሬን ነው። የሆነ ነገር ግልጽ ካልተደረገልኝ ማለት ነው ወሬ ይቆርጠኛል። በጣም ነው የሚቆርጠኝ። እንደ ማጋዝ አለ መሰለኝ ሆዴ ውስጥ አላቅም። ወሬ የሆነ ነገር ራሱ ተለጥፎ ካልፈተፈትኩ ያመኛል ቤተሰብ ማለት ነው። በቃ አላቅም ይሄ ምን እንደሆነ አላቅምና የወሬ ሱስ በጣም አለብኝ። ይሄ ነገርማ ቡና እያፈለው ይልዳችሁ ቤተሰብ ኢትዮጵያ ስገባ ማለት ነው። ቡናዬን ይላችሁ ፍርሽክ አድርጌ ቡናዬን እየቀዳው እያፈለው ምናምን እየጠጣው ከእናንተ ወሬ ባወራ ደስ ይለኛል። ፍቃደኛ ናችሁ?
ወይስ እንደዚህ ቪዲዮ ሊፖስትላችሁ ዝም ብዬ ወይስ ላይቭ ገብቼ ከናንተ ጋር እያወራው ልዋል ማለት ነው ወይ ደግሞ አችሉም ማስባችሁታል ወሬ እየተወራ እንዴት ስራ ይሰራል ስራ ላይ ናችሁ እኮ እና ማለት ነው ቤተሰብ ያም ሆነ የእውነት ለመናገር ዛሬ ስሬስ ማለት ነው በጣም ደስ ብሎኛል እግዚአብሔር ነው ምላችሁና ሃይሚና ብሩክ እንደዚህ የእውነት ለመናገር በቃ ያስቀናሉ ምለው ለዚህ ነው በቃ ያስቀናሉ እነዚህ ሁለት ልጆች ማለት ነው ያስቀናሉ ገባችሁ አይደለ የእውነት በዓለማዊ ህይወታቸው የጸኑ ኦኬ በሃይማኖታቸው የጸኑ ጽድት ያሉ ልጆች ኦኬ ትርክ ምርኪ የማያበዙ ልንገራችሁ በዚህ አጋጣሚ ማለት ነው እና በቃ አሁን ነው እንጂ ብሩኬ ራሱ የሆነ በቃ አይደለ ስራ ነው እናቃለን ነገር ግን በቃ ስራ እየሰሩ እንኳን አሁን ነው ብሩኬ ራሱ ትንሽ እየማለ የሆነ መሐል ላይ ያበዛው እንጂ ማለት ነው መሐል ላይ የማያቁ በቃ ስራ ላይ ድራማ ላይ መሐል ላይ እነሱ አይምሉም ነበርና በቃ እኔ እንጃ አላቅም በቃ እንዴ ልበላችሁ ጽድት ያሉና ያስቀናሉ በቃ ብሩኬና ሃይሚ ሚዲያ ላይ ያስቀናሉ የሚያስቀኑ ልጆች ናቸው ገባችሁ አይደለ በቃ አንድ ሰው ገባችሁ ሁላችንም ኦኬ እስካለን ድረስ ስራ ምንም እንስራ ነገር ግን በሃይማኖታችን ደግሞ ጠንካራ መሆን አለብን ገባችሁ አይደለ ብሩኬ ባለፈው ብሏል እኔ ሳልጸልይ ከወጣው የሆነ ነገር ይበላሻል ብሏል እውነት ነው አንድ ሰው በሃይማኖት ውስጥ እስካለ ድረስ ግዴታ ለእግዚአብሔር ጊዜ መኖር አለበት እግዚአብሔርን ማመስገን አለበት በሃይማኖቱ ውስጥ ማለት ነው ገባችሁ አይደለ የእውነት ነው ምላችሁ ሁላችንም በቃ ሲጀመር እግዚአብሔር ይጠብቀናል ሶ እኔ የእውነት ነው ምላችሁ ማለት ነው እኔ ኢትዮጵያ ውስጥ እያለሁ 10 ብር ባንክ ውስጥ ሳይኖር ማለት ነው ባዶ እጄ የታክሲ አጥቼ ከቤቴ ማለት ነው ጸልዬ ነው የምወጣው አንተ ታውቃለህ ብዬ ማለት ነው በቃ ገባችሁ አይደለ ከዛ በቃ አላቅም ደቂቃ አይቆይም የኔ አምላክ ማለት ነው ደቂቃ አይቆይም እግዚአብሔር በቃ ይሰጣኛል ገባችሁ አይደለ እና ሁላችንም እግዚአብሔር ማለት ነው የእውነት ለመናገር እኔ እዚህ ጋር ሰባኪ አልሆን ይሰማችኋል ከልባችሁ ከጸለያችሁ ይሰማችኋል እኔ ባንዴ ነው የሚሰማኝ ብዙ ነገር አድርጎልኛል እኔ በስማም እኔ አላቅምና ብቻ ባላችሁበት ሃይማኖት ሁላችሁም ጸልዩ ግዴታ እግዚአብሔር በእናንተ ውስጥ በመንሰራው ውስጥ አለ አይደለ በመንራመደው ውስጥ ብቻ ምግብና አለ አይደል ምግብ ብቻ አይደለም ለኛ የሚያስፈልገን ለስጋችን ምግብ ያስፈልጋል ለነፍሳችን ደግሞ ከእግዚአብሔር ጋር 1 ደቂቃ 2 ደቂቃ ማውራት ግዴታ ያስፈልገናል ማለት ነውና ብቻ እግዚአብሔር ይመስገን ለሁሉም ነገር ማለት ነውና ሃይሚና ብሩኬ ደግሞ በስራችሁ ማለም እግዚአብሔር ይግባበት እንደዚህ እንዳማራችሁ ህይወታችሁ ያማረ ይሁን ትዳራችሁ ያማረ ይሁን ልጅ ወልዳችሁ ሳሙ ለልጅ ያብቃችሁ እናንተም ልጅ ናችሁ ግን ልጅ በቀል ወልዳችሁ ለመሳም ያብቃችሁ ሃይሚ ልጅ ለማቀፍ ያብቃሽ የኔ ውድ ማለት ነውና ሁለታችሁም ተጋብታችሁ ለማየት ያብቃን ገባችሁ አይደለ በቃ የእናንተ ፍቅር ነው የምንፈልገው ተፋቅራችሁ ተረስታችሁ ከማላችሁ ጠላት ይጥፋ ከማላችሁ ምቀኛ ይጥፋ ከማላችሁ ወዳጅ ነኝ ባይ ጠላቶች ያጥፋችሁ እና በፍቅር ኑሩልን የኔ ውዶች ማለት ነው እግዚአብሔር ከናንተ ጋር ይሁን የምታምኑት አምላክ ከናንተ ጋር ይሁን እኔ ምንም አለለምና በጣም ነው የምታምሩት በጣም ነው እኔ እንጃ አላቅምና በቃ ከዚህ በኋላ እነዛ ቅንቅናሞች ከማላችሁ ዞር በሉ በቃ አለቀ ያቺ አራሷ ለአንቺም ስራ ተሰጥቶሻል አለቀ ዩቲዩብ ተከፍቶልሻል ከዚህ በኋላ ስማቸውን አታንሺ ያቺም ማለት ነው ነቀስቷ ወደዛ ሂጂ ማለት ነው ገባሽ አይደለ በተረፈ የኔ ቤተሰብ ወዳችኋለሁ አከብራችኋለሁ ከመጡ